ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መተናል። የዛሬ ቪዲዮአችን እንግዲህ ከሌላው ጊዜ በተለየ በአስደሳች ቪዲዮ ነው ተመልሰን የመጣነው ማለት ነው። ብዙዎቻችን የምንፈልገውና ብዙዎቻችን ቢኖረን ብለን የምንመኘው ኔይማር ጁኒየር እንግዲህ ወደ ዲኤልኤስ 2026 በቀጣይ ወር ይመጣል ማለት ነው። ከዚህ ወር ቀጥሎ በቀጣይ ወር ኔይማር ጁኒየር ይመጣል። ስለዚህ ኔይማር ጁኒየር ሲመጣ እንዴት አድርገን ማስፈረም አለብን፣ ሌሎች ተጫዋቾችን ማን ይመጣሉ የሚለውንም በጋራ እናያለን። እሱንም ለማስፈረም ደግሞ ምን ማጠራቀም አለብን ወይም እሱን ለመግዛት ምንድነው የሚያስፈልገው የሚለውንም በጋራ እናያለን ማለት ነው። ስለዚህ በሌሎችም አዳዲስ ቪዲዮ ተመልሰን ስለምንመጣ ሁላችሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ ብዙዎቻችን እንደምናውቀው ኔይማር እና ሌሎች ተጫዋቾችም ከዚህ በፊት መጥተው ነበረ። የነ ሜሲ የነ ሮናልዶ ፕራይም መጥተው ነበረ። ሳንገዛቸው ያለፉም አሉ፣ የገዛችሁ ልጆችም አላችሁ። ስለዚህ አሁንም ሻምፒዮኖቹ ሲመጡ እንዴት አድርገን መግዛት እንዳለብን ሩመሮች ወይም ፕሪዲክት የሚያደርጉ ሰዎች ይመጣሉ ብለው አስቀምጠዋል። እነሱም ማን እንደሆኑና ቀጣይ ወር ላይ እንደሚመጡ ተነግሯል ማለት ነው። ከዚህ በፊትም ቲም 2026ም ቲም 2025 ላይ እነ ፔድሪ ያማል ሲገዙ ቲም 2026 ላይም እንግዲህ እነ ኢጎር ቲያጎ ዩልዲዝ የመሳሰሉትን እንግዲህ እንደገዛችሁ ይታወቃል። አሁን ደግሞ ሻምፒዮኖቹ ይመጣሉ ማለት ነው። በፕራይማቸው ላይ የነበሩትን የዛን አመት ይመጣሉ። ስለዚህ እንዴት አድርገን ማስፈረም እንዳለብንና ምን ማድረግ እንዳለባችሁ በዛሬ ቪዲዮአችን እናያለን ማለት ነው። በቅድሚያ እንግዲህ 11 ተጫዋቾች ይመጣሉ። አንድ ተጫዋች ደግሞ ቮት ይደረጋል ማለት ነው። ራሳቸው ወይ 3 ወይ 4 ተጫዋች ዲኤልኤሶች ኢንስታግራማቸው ላይ ፖስት ያደርጋሉ እና የቱ መምጣት እንዳለበት ብዙ ሰው ቮት ያደረገውን ያ ተጫዋች ይመጣል ማለት ነው። ስለዚህ አሁን ማን እንደነበሩ ካየን በኋላ እንግዲህ ምን እንደሚያስፈልገን ደግሞ እናያለን። እንግዲህ በቅድሚያ ማን እንደሚመጣ ስናይ እንግዲህ በጎል ኪፐር ቡፎን ይመጣል ማለት ነው። ቡፎንም እንግዲህ የ2026ቱ ፕራይም ላይ ያለው ነው የሚመጣው ማለት ነው። እሱም እንግዲህ በ2026 ላይ የዓለም ዋንጫን ከጣሊያን ጋር አንስቷል እና በሰባት ጨዋታም ዓለም ዋንጫ ላይ ደግሞ 5 ክሊንሺቶችን አስመዝግቧል ማለት ነው። እና በ2006 ላይም ከ40 ጨዋታ በላይ አከናውኗል። እሱም ለክለቡና ለሀገሩ በአጠቃላይ 40 እና ከዛ በላይ ጨዋታዎችን በ2006 ላይ አድርጓል ማለት ነው። ሌላኛው ደግሞ ወደ ዲፌንስ ስንገባ የተቀመጡ 4 ዲፌንሶች አሉ። እነሱም አንደኛው እንግዲህ ማርሴሎ ነው። የ2017ቱ ማርሴሎን የሚመጣው ማለት ነው። እንግዲህ ማርሴሎም በዛ አመቱ ላይ ፕራይሙ ላይ ነበረ ማለት ነው። እሱም እንግዲህ ማርሴሎ በ2017 ላይ ከሪያል ማድሪድ ጋር እንግዲህ ሻምፒዮንስ ሊግ አንስቷል። እንግዲህ ተከላካይም ሆኖ እንግዲህ 14 አሲስት አድርጓል፣ 3 ጎልም አስቆጥሯል ማለት ነው በ2017 ላይ። ሌላኛው የሚመጣው እንግዲህ እዛው ማድሪድ ቤት ያለው ሰርጂዮ ራሞስ ነው ማለት ነው። ራሞስ ደግሞ በ2014 ላይ ፕራይሙ ላይ ነበር ማለት ነው። ራሞስም እንግዲህ በ2014 ላይ የምታስታውሱ ከሆነ በ92 ደቂቃ ላይ እንግዲህ 92 ደቂቃ ከ48 ሰከንድ ላይ እንግዲህ በቴስታ የዛኔ ጎል አስቆጥሮ ሪያል ማድሪድ ቻምፒዮንስ ሊግ እንዲበላ አድርጓል ማለት ነው። የዛኔም 2014 ላይ ፕራይሙ ላይ ነበር። አመቱም ደግሞ ምርጥ ተጫዋች ተብሎ ተመርጦ ነበረ ማለት ነው 2014 ላይ እና ኮፓ ዲላሬም ከሪያል ማድሪድ ጋር አሳክቷል ማለት ነው። ሌላኛው እንግዲህ የምናገኘው ተጫዋች ፒኬ ነው ማለት ነው። ፒኬ ደግሞ በ2011 ላይ ፕራይሙ ላይ ነበረ ማለት ነው። ፒኬም እንግዲህ በ2011 ላይ እንግዲህ 4 ጎሎችን አስቆጥሯል፣ 1 አሲስት አድርጓል እና ከክለቡ ጋርም እንግዲህ ሻምፒዮንስ ሊግ እና ላሊጋን አንስቷል እና ፒኬም በ2011 ላይ ፕራይሙ ላይ ነበር ማለት ነው። ሌላኛው እንግዲህ የሚመጣው ተጫዋች እንግዲህ እነ ኔይማር ሲመጡ አብረው የሚመጡት እንግዲህ ስኳዶች ውስጥ ያሉ ናቸው ማለት ነው። ሌላኛው ደግሞ አልቬዝ ነው። አልቬዝም እንግዲህ እንደ ፒኬ 2011 ላይ ፕራይሙ ላይ ነበረ። እሱም እንግዲህ በዛ አመት 4 ጎሎችን አስቆጥሯል፣ 18 አሲስት አድርጓል። ቻምፒዮንስ ሊግ፣ ፊፋ ክለብ ወርልድ ካፕን እንግዲህ አሳክቷል ማለት ነው። እንግዲህ እነዚህ ናቸው የሚመጡት ኔይማር በሚመጣ ጊዜ አንድ ላይ ማለት ነው። ሌላኛው ደግሞ ወደ ሚድፊልድ ስንገባ እንግዲህ ቶኒ ክሩስ ይመጣል።
ቶኒ ክሩስም እንግዲህ በ2014 ላይ ፕራይሙ ላይ እንደነበረ ይታወቃል። እሱም በዛ አመት 4 ጎሎችን አስቆጥሯል፣ 16 አሲስት አድርጓል። ሌላው አስገራሚው ደግሞ ኳስ የማቀበል ስኬት ወይም ፓሲንግ አኳሬንሲው ደግሞ 92% ነበረ ማለት ነው። ስለዚህ እሱ ኳስ ካቀበለ ግዴታ ግድ ላይ ይቀመጣል ማለት ነው። ሌላኛው እንግዲህ በሚድፊልድ ላይ የምናገኘው ፖል ፖግባ ነው። ፖል ፖግባም እንግዲህ በ2018 ላይ ፕራይሙ ላይ እንደነበረ ይታወቃል። እሱም እንግዲህ በዛ አመት 9 ጎሎችን አስቆጥሯል፣ 12 አሲስት አድርጓል። ወርልድ ካፕንም ከፈረንሳይ ጋር አንስቷል ማለት ነው። ሌላኛው እንግዲህ ሚድፊልድ ላይ የምናገኘው ሌላ ተጫዋች እንግዲህ ሮድሪገዝ ነው። ሮድሪገዝ ደግሞ እንግዲህ 24 ጎሎችን አስቆጥሯል ማለት ነው። አስገራሚው ነገር ደግሞ 6ቱን ጎል በዓለም ዋንጫ ላይ ነው ያስቆጠረው። ሌላው ደግሞ 17 አሲስት አድርጓል እና ደግሞ ኡራጋይ ላይ ያገባት ጎልም የአመቱ ምርጥ ጎል ተብላ ተሸልማለች ማለት ነው። ሌላኛው እንግዲህ ሁላችንም ወደምንጠብቀው ወደ አታኪንግ ላይ ስንመጣ አታኪንግ ላይ ብዙዎቻችን ስንፈልገው የነበረው ኔይማር እዚህ ላይ ጥበበኛ እናገኘዋለን ማለት ነው። እሱም እንግዲህ በ2015 ላይ ፕራይሙ ላይ እንደነበረ ይታወቃል ማለት ነው። እሱም በ2018 ላይ እንግዲህ 39 ጎሎችን አስቆጥሯል፣ 11 አሲስቶችን አድርጓል፣ ሻምፒዮንስ ሊግን አንስቷል። ባላንዶርን ደግሞ ሶስተኛ ሆኖ ነው ያጠናቀቀው ማለት ነው። እና ደግሞ በዛ አመትም ከሲአር7 እና ከሊዮኔል ሜሲ እኩል 10 ጎሎችን አስቆጥሮ ነበረ ማለት ነው። ስለዚህ ኔይማርም እናገኘዋለን። ሌላኛው ደግሞ የምናገኘው ተጫዋች ኢብራሂሞቪች ነው ማለት ነው። እንግዲህ ይሄ ስዊድናዊ ደግሞ በ2016 ላይ ፕራይሙ ላይ እንደነበረ ይታወቃል። እሱም እንግዲህ 50 ጎሎችን አስቆጥሯል፣ 19 አሲስቶችን አድርጓል እና ከፍተኛ ግባግቢም ነበረ ማለት ነው። ሌላኛው የመጨረሻ የምናገኘው የሚመጣው አጥቂያችን እንግዲህ ቤል ነው። ቤል ደግሞ ጋሪዝ ቤል ማለት ነው በ2013 ላይ ፕራይሙ ላይ ነበር። እሱም 26 ጎሎችን አስቆጥሯል፣ 15 አሲስትን አድርጓል እና የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋችንም በ2013 ላይ አሸንፏል ማለት ነው። እንግዲህ በአጠቃላይ እነዚህ ተጫዋቾች ነው የሚመጡት። ጎልኪፐር ቡፎን ይመጣል። ዲፌንስ ላይ ደግሞ ማርሴሎ፣ ራሞስ፣ ፒኬ፣ አልቬዝ ይመጣሉ። ሚድፊልድ ላይ ቶኒ ክሩስ፣ ፖግባ፣ ሮድሪገዝ ይመጣሉ። አታኪንግ ላይ እንግዲህ ኔይማር፣ ኢብራሂሞቪች እና ቤል በቀጣይ ወር ላይ ይመጣሉ። ስለዚህ እነዚህን ተጫዋቾች እንግዲህ ማስፈረም የምንችልባቸው መንገዶች አሉ። ማስፈረም የማንችልበት መንገድ አንድ ብቻ ነው። እሱም በኮይን እነዚህን ተጫዋቾች ማስፈረም አንችልም ማለት ነው። ግዴታ የምናስፈርመው በሁለት ነገሮች ነው ማለት ነው። አንደኛው በዳይመንድ ነው። ዳይመንዳችሁን በማጠራቀም እንግዲህ በግምት ሩመሮች እንዳሉ ከ500 ዳይመንድ እስከ 700 ማስፈረም ትችላላችሁ። ወይም ስትጠሩ እነዚህ ውስጥ ካሉት ውስጥ ራንደም አንድ ተጫዋች ይሰጣችኋል ማለት ነው። ሌላኛው ማስፈረም የምትችሉበት ደግሞ እዚህ አክቲቪቲ ፓስ በምንለው ወይም በዶላር በመጠቀም እነዚህን ተጫዋቾች ማስፈረም ትችላላችሁ። ሌላኛው የመጨረሻው እነዚህን ተጫዋቾች ማስፈረም የምትችሉበት እድል እንግዲህ ራንደም በሚሆን ጊዜ ወይም ደግሞ ሌጀንደሪ ኤጀንት ስታገኙ ያን ሌጀንደሪ ኤጀንት ስትሞክሩ ምናልባት ከነዚህ ተጫዋቾች የመድረስ እድል ይኖራል ማለት ነው። ስለዚህ በእንደዚህ አይነት መልኩ ማግኘት ትችላላችሁ። ስለዚህ አሁን ለእናንተ ያለው ቀላሉ ወይ የምንለው እንግዲህ ዳይመንዳችሁን አሁኑኑ ሆልድ ማድረግ አለባችሁ። ዳይመንዳችሁን በደንብ አጠራቅማችሁ እነዚህን ተጫዋቾች ማስፈረም ትችላላችሁ። ሌላም ስለ እነዚህ ተጫዋቾች እንግዲህ ሌላ ነገር ሲለቀቅም አሳውቃችኋለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ክላናችንን መቀላቀል የምትፈልጉ ከሆነ አሁን ክላናችን አሁን አዲስ የተጀመረው 9 ቀን ከ12 ሀውር ይቀራል ማለት ነው። ሁለተኛ ላይ እንገኛለን። ይህን ክላን መቀላቀል የምትፈልጉ ካላችሁ የዚህ ቪዲዮ ኮመንት ስር የቴሌግራም ቻናል ሊንክ አለ። እሱን ነክታችሁ ወደ ቴሌግራም ቻናል በመቀላቀል እንግዲህ በቀላሉ ክላን ኮድ ከሱ ላይ ኮፒ በማድረግ ክላናችን ላይ መቀላቀል ትችላላችሁ ማለት ነው። ሰሞኑን መለቃቸው ቪዲዮዎች እየታዩ ስላልሆነ ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። አመሰግናለሁ።